قم يا حبيب فإن الطريق بعيد وزادنا قليل وقوافل الصالحين قد سارت من بين أيدينا ونحن قد بقينا. بسم الله الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبرك قسمك وتحقق على أعدائك وعيدك، والصلاة والسلام أكملان الأتمان على المبعوث رحمة للعالمين وحجة الله على الخلق أجمعين، نبي الرحمة وإمام الهدى البشير النذير والسراج المنير، عليه أفضل الصلاة وأتم التسليم. أما بعد، فسلام الله عليكم ورحمة وبركاته. يا الله توفيق هنو زاريت النشايل አሟልተን ዳግም ፊታችሁ ተገኝተናል። አላህ ይህን ስብስብ ይባርከው ኢንሻአላህ። ከዚህ የተሻለ ጠንክራችሁ የምናገኛችሁ አላህ ያድርገን። ትናንት እንዳልኩት ብዙ አዲስ ነገር አልነገራችሁም። ዶክተር መሐመድ ዘይን ወርቃማ ንግግሮችን አስጨብጦናል። ሁሌ ግን ሐዲስ ሳነብ ልቤን የሚነካው አንድ ሐዲስ አለ። የውመል ቂያማ ሙእሚናን ጀነት ውስጥ ገብተው ሳይድ ቶክ ይጫወታሉ። ወአቅበለ ባዕዱሁም አላ ባዕድን የተሳአሉን ይላል አላህ። ከፈለው ወደ ከፈለው ዙሮ ወሬ ይጀምራሉ። የወርቅ አልጋዎች ላይ ሆነው አንዱ ሙእሚን ሌላኛውን ይጠይቀዋል፣ አላህ እኔ እናንተን መቼ ነው ወንጀላችን የማረን? መቼ ነው ለዚህ አበቃን ብሎ ሲለው አላህ እነሱን የማረባቸውን ቀን ያስታውሳቸውና ታስታውሳለህ እንደ ይለዋል። ያኔ እዚህ ቦታ ላይ ተቀምጠን ስለ አላህ ስናወራ አላህ በዛች ቀን ነው የማረን ብለው ይላሉ ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ይሄ ቀን ይህ ስብስብ ይህ ሰዓት ያ ቀን እንዲያደርግልን አላህ እንመናኛለን። اللهم اجعل ስለ ዓላማ መኖር ዶክተር መሐመድ ዘይን በስፋት አጫውቶናል። እኔ አንድ ሁለት ነጥብ ልጨምር። ርዕሱን በህይወት መንገድ ላይ ብየዋል። ህይወትን ስንኖር ብንከተላቸው ስኬትን የሚሰጡን የህይወትን ጥፍጥና በደንብ እንድናጣጥም ያደርጉልናል አንድ 5-6 ምክሮችን አጋራችኋለሁ። አስአሉላህ ተውፊቅ ወልኢኽላስ ወሰዳድ ወሰዋብ። አንደኛው ያለ ዓላማ አትኑር። አንድ አባት ተጠየቁ፣ በህይወት ውስጥ ትልቁ ሸክም ምንድነው ተባሉ። አባት ሲመልሱ ምን አሉ? ምንም ነገር አለመሸከም አሉ። ኃላፊነት ሳትሸከም ሚና ሳይኖር ህይወት መግፋት ትልቁ ሸክም። ህይወት ውስጥ ግብ ይኖራል። አሳክተነው የምናልፍ አንድ ነገር ይኖራል። ታሪክ ስናገላብጥ የምንታወስ አንድ ሰው ነው። وكن رجلا إن أتوا بعده يقولون مر وهذا الأثر سوهن سوش كانت بوهلا سيمتا مر إيهو بزي الفوال ميلود سوهن وهذا الأثر فانا وهذا لندي أقواكمو تهدو انستيتيوشن جنبتو تهدو مسجد ياسمرك أو مركز فانا مدر لي يتاي زملن داتالف. تنانت عبد الله وندمي ሲናገር ነጃሽን ከመሰረቱት ሰዎች ውስጥ ረሂመሁላህ ያለው አንድ ግለሰብ አለ። ሰው ያልፋል ማለት አሻራ ሊኖረን ይገባል መሬት ላይ። ቅድም ስለ ሱሃይብ ብን ሩሚ ዶክተር መሐመድ ነግሮናል። ግማሹን ታሪክ ነው የነገረን። ቁርአኑ ግን ተያይዞ የመጣ ሙሉ ታሪክ አለው። አላህ ሱረቱል በቀራ ላይ አያይዞ የጠቀሰው 2 ታሪኮች አሉ። ታሪኮቹን ልንገራችሁ፣ ለራሳችሁ የትኛው ቦታ እንደምትመደቡ ምረጡ። አንደኛው ግለሰብ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ወደ መዲና ገባ። ረሱል የታሉ አለ። መስጂድ ነው። ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። መስጂድ እንደገባም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰላዋት ያወረደ ኢንሻአላህ። እንደገባም የአላህ መልእክተኛ እኔ በአላህ አምናለሁ፣ በእርሶም አምኛለሁ፣ ውስጤ ውስጥ ያለን ኢማን አላህ ያቀብኛል ብሎ ተናገረ። ከዛም ከመስጂዱ ወጥቶ እንደሄደ
መዲና ዙሪያ የሚገኙ እርሻዎችን አቃጠላቸው፣ እንስሶችን ገደላቸው። በጣም የሚኮንን ስራን ሰራ። አላህ ክስተቱን ያየው ነበርና ይህ መጥፎ ሞዴል የህይወት ግቡ የተዛባበትን ግለሰብ እንደ ሳምፕል አላህ ቁርአን ላይ ጠቀሰልን። ወሚነ ናስ አለ፣ ከሰዎች ውስጥ አለ መን يعجبك قوله في الحياة الدنيا በዱንያ ህይወቱ ላይ ንግግሩ የሚገርም የማይተገብረውን የሚያወራ ويشهد الله على ما في قلبه ደግሞ የድፍረቱ ውስጤ ኢማን አለ እያለ አላህን ያስመሰክራል። እኔ ልንገር መሐመድ وهو ألد الخصام ድንበር ያለፈ ተከራካሪ። وإذا تولى ካንተም ዞር ብሎ ሲሄድ ያረጋውን ልንገርህ سعى في الأرض መሬት ላይ ሮጠ ليفسد فيها መሬት ሊበክል ويهلك الحرث والنسل ዘርንና አዝርዕትን ሊያጠፋ የተንቀሳቀሰ ሰው ነው። ይህ ሰው በመጥፎ ሞዴል አላህ ጠቀሰው ቁርአን ላይ። ከዛው ስራ ያይዞ አላህ አንድ ታሪክ አስከተለ። ግለሰቡ ቁረይሽ ውስጥ የሚኖር ሱሃይብ ብን ሩም የሚባል ወጣት በነብዩ ሰለላሁ ዐለይሂ ወሰለም አምኗል፣ ወዷቸዋል፣ ወደ እርሳቸው ለመሰደድ ጓጉቷል። ቁረይሾች ግን ሊለቁት ፈቃደኛ አይደሉም። አንድን አሳቻ ጊዜ መረጠና ወደ መዲና ስደት ሾልኮ ወጣ። ሲወጣ ግን ቁረይሾች ደረሱበት። ሄደን መያዝ አለብን ብለው ተሰልፈው ጦር አዘመቱበት ፈረሰኞችን። መንገድ ላይ እየሄደ እያለ ተከበበ። ሱሃይብ አሉት ጅእተና ስዕሉከን ደሃ ሆነ መጠህልን መካ ውስጥ ሀብትን አጠራቅመህ ወደ መሐመድ ትሄዳለህ እንዴ? ይህም አይታሰብም አሉት። ዱንያን እንደፈለጉ ተረዳ። እናንተ የቁረይሽ ሰዎች ሆይ ቀስተኛ መሆኔን ታቁኛላችሁ። ጀርባዬ ያሉ የቀስት ጦሮች እስኪያልቁ ድረስ እርስ አንድ ባንድ ገላችኋለሁ። መንገዴን ልቀቁ አላቸው። በጭራሽ አሉ። ገንዘብ ንብረት ይዘህ ልትኮበልል? ይሄም አይታሰብም። መጨረሻ ላይ ፍላጎታቸውን ስላወቀ በሉ እንግዳ ንብረቴ እዚህ ቦታ አለ፣ እሱም ብሰጣችሁ ታሳልፉኛላችሁ? ካንተማ ምን ሀጃ አለን አሉት። ቦታውን ነገራቸው። ቤቱን ንብረቱን ጥሎ ሱሃይብ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቀና። ረሱል ጋር ከመድረሱ በፊት አላህ ለረሱል መልእክት አውርዶ ነበር። የሰራውን ጀብድ ታላቅነቱን እሱን አስመልክቶ እስከ የውመል ቂያማ የሚነበብ ቁርአንን አላህ አወረደ። ወሚነ ናስ አላህ ከላይም ወሚነ ናስ ነው ያለው፣ ከሰዎች ውስጥ አለ ይላል። እዛ ታችም ወረደና ወሚነ ናስ አንተ መሐመድ ከሰዎች ውስጥ አለ መን የሽሪ ነፍሰሁ ኢብቲጋአ መርዳቲላህ የአላህን ውዴታ ለማግኘት ነፍሱን የሚሸጥ። አንቀጹን አላህ ሲጨርሰው ምናል ወላሁ ረኡፉን ቢልዒባድ። አንቀጽ አቆጫጩ ጥልቅ ነው በተፍሲር ትንታኔ። አላህም ለባሮች እጅግ ሩህሩህ ነው በላቸው ይላል። ሁለት ሰዎችን አላህ እያይዞ ቁርአን ላይ ጠቀሰ። ቁርአኑ ስትከፍቱት ሱረቱል በቀራ ላይ ወሚነ ናስ መን يعجبك قوله في الحياة الدنيا ይልና ወረድ ብሎ ወሚነ ናስ መን يشري نفسه ابتغاء مرضات الله። ግብ ይፈልጋል ህይወት። በህይወት ጉዟችን ላይ የመጀመሪያው ትምህርቴ ግብ አላማ ይኖራል። አናሳንሰው አላማው አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል። ለኢስላም የማይሆን ነገር የለም። እብኑ ከሲር አንድን ታሪክ ይጠቅሳሉ። ታሪኩ ይገርመኛል። አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካባቢ መሆኑ ነው። አንድ የአገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያያል። ከመስጂድ ሰወጣ አየሁት ይላል። ይችን ሴት በግዴታ ወስዶ ከተታት። መጥፎ ነገር ሊሰራባት እንደሆነ አውቄያለሁ። ወደ ቤቱ ተጠጋውና እባክህን ይችን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም።
እንዴት ይቺ ልጅ ጥያት እሄዳለሁ? ሴት ልጅ ነች፣ አቅም የላት፣ ሊያበላሿት ነው። ይሄን አይቼ ባልፍ አላህ ይቆጣኛል፣ መልቀቅ አለብህ ብዬ ተታገልኳቸው። መጨረሻ እኔንም ስበው ከተቱና ጨርቅ አርገው አወጡኝ ይላል። በጣም መቱኝ፣ ቆሳሰል። ከዛም ለራሴ ምክንያት ሰጠው። እንግዲህ የቻልኩትን ታግያለሁ፣ አልሆነልኝም፣ አደማምተውኛል፣ ወደ ቤቴ ልሄዳለሁ። እርምጃ እንደጀመርኩ ልጅቷ አሳዘነች። ስለዚህ ምን ላረግ እችላለሁ? ከመስጂዱ ጣራ ላይ ወጣውና ሌሊት እኮ ነው አዛን አደረግኩ ይላል። የሰላት ሰዓት አይደለም። አዛን ሳደርግ ማህበረሰቡ ወጣ። እንቅልፋችን አበላሸብን ብለው ተቆጡ፣ መጮህ ጀመሩ። ልክ ሲጮህ አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለ ወደ ኸሊፋው ነው ምን ወስደሃል? ውሰዱኝ። ወሰዱኝ። ለምን ያረክ ብለው ጠየቀኝ። ኸሊፋ ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር አዎ እንዲህ እንዲያደርገው የሆነችን ሴት አድኗታል፣ አስለቅቃት ነው። አዎ ስትጣራ ያቺ ሴት ታስራለች። ኸሊፋው እንዲለቀቅ ይችን ሴት አደረገ። ያን አስተዳዳሪ ከቦታው አነሳው። ከዛም ኸሊፋው ምን አለኝ አለ፣ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኝ። አመታት ተላለፉ። ከአመታት በኋላ አንድ ሰው የአንድን ሰው ንብረት ዘርፎ ታየው። የተከበረ ትልቅ ሀብታም ነው። ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም። ሁሉ ሰው ሄደ፣ አልተቻለም። መጨረሻ ላይ ይሄ ሰው ሰማ። ወደዚህ ግለሰብ ሄደና ብሩን ትሰጠዋለህ አትሰጠውም አለ። በጭራሽ አለ። እርግጠኛ ነው? አዎ አለ። እንግዳ አዛን እላለሁ አለው። ግለሰቡ ንብረቱን አወጣና ለሰውየው መለሰለት። የህይወት ግቡ ምንድነው? እዚህ ሰው አዛን እያለ በደልን ማስወገድ። አናሳንሰው የህይወትን ግብ። ትልቅም ነገር ማለት አይደለም፣ ብቻ አሻራ ይኖራል፣ ትንሽ ሚና ይኖራል በህይወት መንገዳችን ላይ። ዱ ሞስታ ፕላኔራ ብያለሁ በእናንተው ቋንቋ። ከሁለት ወር በኋላማ በስዊዲሽ ነው ማስተምራችኋል ኢንሻአላህ። ሁለተኛ በህይወት መንገዳችን ላይ መጀመሪያው ጎል ይኖራል። ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን። እህቶች፣ ወንድሞች እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ነው። ምናልባትም ሙስሊምን በትክክለኛ እስልምናን የማያውቅ ማህበረሰብ ውስጥ ትገኛላችሁ። ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም። እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውሰው። ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል። ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ፣ የኢስላም አምባሳደር ናችሁ፣ አትጠራጠሩ። ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል፣ ያነጻችሁን ዲን ይናፍቁታል። እናንተ ጋር ጋፕ ካዩ ኢስላምን ነው የሚተቹት። ቁርአን የሚያውቁት ይመስላችኋል እንዴ? አያውቁትም። ከእናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቃለ ብል ይመልስልኛል አለ? ትርጉሙን አይደለም አይቶት የሚያውቃለ መጽሐፉ? አታውቁትም። የምታውቁት ቡድሂስቱን ብቻ ግለሰብ። ግልጽ ነው። የምታውቁት ግለሰቡን ነው። ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ። በሂደት ምን ትላለ? መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ። በሰውየው መማረክህ ወደ ዲኑ የሚያዳርስህ በር ነው። እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስተዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚል እምነቱን ነው ባንድ የሚያወግዝ። እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ። ግለሰቡ ርዕሱ ላይ ምን ይላል? ሌባ ነኝ እንዴ ይላል ርዕሱ። ሌባ ነኝ እንዴ? ምን ገጥሞት ይሆን?
በመኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ የምንገዛበት አንድ ሱፐር ማርኬት ነበር። እዛ ሱፐር ማርኬት ውስጥ ወጥቼ እቃ ገዝቼ እገባለሁ ሁሌ። ከዛ አንዴ ስወጣ ሁሌ የምገዛው አንድ የምግብ አይነት አለ። ሁሌ የምገዛው $20 ነው ያን እቃ። ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ እቃ አገኘው። ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት? ይሄ እኮ ተመሳሳይ እቃ ነው አልኳት። አዎ አለችኝ። ታዲያ ለምን የተለያየ ዋጋ ሰጠሽው? ዋው መሰጠት አለበት አለች። ለምን? ይሄኛው ድሮ የገዛ ነው። አሁን ግን ስናስገባ ዋጋ ጨምሯል። ስለዚህ ድሮ የገባው በ20 ብር ነው፣ ያሁኑ ደግሞ በ25 ብር ነው አለችኝ። በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት። ሎጂካል ነው አይደል? እሷ ጠጋለችና ወደ ጆሮዬ ሌባ ነህ እንዴ አለችኝ። ግለሰቡ ጽሑፉን ሲጨርስ ሌባ ነኝ እንዴ ይላል ሲጨርስ። የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው። እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለች። 5 ብር መጨመር ትችላለች። እርግጥም አዲስ የወረደው ምርት 5 ብር ጨምሯል። አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል። ለቀጠሩ ታማኝ መሆን ይፈልጋል። እውነተኝነት ይፈልጋል። ሀገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ ነው። አደራችሁን። እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል። ሳነብም ስከታተልም ደስ የሚልህ ኢስላሚክ ማነርስ በዘመናዊ መልኩ ቀርጸው እናያቸዋል። እና እናንተ ደግሞ የሙስሊም አምባሳደር ናችሁ። በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል። አንተ አንድ ሰው የሥራ ባልደረባ ነው፣ አበሳጭታ አስቆጥተው ብትድ ያ ሰው ቀኑን ሁሉ ታውኮ ቢሁል አላህ ዘንድ አንተ ወንጀሉን ትጋራለህ። አንድ ጸሐፍት ምን ይላል መሰላችሁ? ድመቷን ማን መታት ይላል። ማን እንደመታት አብራችሁኝ ይፈልጉ። አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል። ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር። በዛን ቀን ባህሪው ጥሩ አልነበረም። ልክ ስራ እንደገባ ያንን ግለሰብ ወረፈው፣ በጣም ሰደበው፣ አበሳጨው። በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ፣ ድራይቭ አረገ። ቤት ሲደርስ በሩ ጋር ማን ጠበቀችው? ሚስቱ ጠበቀችው። ከዛ የተቀበለው ሙቀት አዘነበባት። እህቶች አላህ ያስችላችሁ። ያው ባሎች ሲቆጡ እናንተ ላይ ነው አርም ያሳርፉት። ሚስትን እሱም ሰደባት። ተራ ነገር ነው የምታወራው። ተቆጣት፣ አበሳጫት። እንዴ ምንድን ሆኜ ነው የምትለኝ? ምን አረኩ? መለሰችለት። ያናግራት ፈቃደኛ ጥላት ገባ። ተበሳጨች እሷ። ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል። ማማ ምንድነው? ቸኮሌት ግጅልኝ፣ ዞር በልፊቴ በጥፊ። እሷም ከባሏ የተቀበለችውን ማን ላይ ጣለችው? ልጇ ላይ ጣለችው። ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር። ከስር ድመት መጣ፣ አንጋጣ ስጠኝ ትለዋለች። ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥጋ ደረሰ። ድመቷን ማን መታት? ማን ነው የመታት ድመቷን? ማን? መሐመድ። የመጀመሪያ አበሳጨው የካምፓኒው ማናጀር። ትስማማላችሁ? የስ ማሙሽ አይደለም የመታት። ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት ነው። አንተ አንድ ሰው ላይ የምትፈጥረው መናወጥ፣ የስነ ምግባር ጉድለትህ ብዙም ፋሚሊ ሊያዛባ ይችላል። ስነ ምግባር ወደ ሰዎች ልብ የምንሄድበት ምንድነው? መክፈቻ ቁልፍ ነው። በህይወት ጉዟችን ላይ ጥሩ ስነ ምግባር ይኑረን። ሁለተኛው ምክሬ እሱ ነው።
ሶስተኛው በህይወት መንገድ ላይ ለሰዎች ቅን ሐሳብ ይሁን። ደግነት ለራስ መጥፎነት በራስ ላይ። አላህ ቁርአን ላይ አንድን አዋጅ ይናገራል። ኢና አሕሰንቱም መልካም ብትሰሩ አሕሰንቱም ሊአንፉሲኩም ለራሳችሁ ነው፣ ውጤቱ ወደ እናንተ ነው የሚመለሰው። ወኢን አሳእቱም መጥፎ ብትሰሩ ፈላሃ በነፍሶቻችሁ ላይ። ደግነት የህይወት መርሃችን ይሁን። በህይወት ጉዟችን ላይ ኢንሻአላህ ደግ እንሰብ፣ ለሰዎች መልካምን ለማድረግ እንሰብ። ደግነት ነፃነት አለ። ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች ፊሎሶፈርስ በሁሉም ሐሳብ ላይ ተለያይተዋል። ስለ አላህ እንኳን ተለያይተዋል። የነ ኒቼን መጽሐፍ ብታነብ God is dead የሚለውን ሐሳባቸው መፋለስ ታየዋል። በአንድ ሐሳብ ላይ ግን ተስማምተዋል። እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም። እንዲህ ብዙ ብር ስታገኝ ይመስላል እርካታ የምታገኝ፣ ከመስጠት ነው ሃፒነስ ያለ። ደግ በህይወት ጉዟችን ላይ ደግ ሰው ነው። ለሰው ቅን እንሰብ። የሥራ ቫካንሲ አየህ ስራ ላይ እንትና እኮ ስራ የለውም ደውለህ ጥራው። እህቴ የሆነ ጥሩ ሰው አየሽ እገሌ እኮ ለእንትና እንዲህ ሊሆናት ይችላል። ቅን ማሰብ ለሰው። ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ። ኢና አሕሰንቱም ሊአንፉሲኩም ደግነት ለራስ ነው። ዶክተር ራቲብ ነቡልሲ ያወሩት ታሪክ ነው። እርሳቸው ስላወሩት ነው እኔም ታሪኩን ምደግመው። አንዴ ይላሉ አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው፣ ትልቅ ዓሊም ናቸው። በህልማቸው አንድ የሚገርማቸውን ህልም አዩ። በህልማቸው ያዩዋቸው ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም። አላህ ሁላችንን ይወፍቀን ኢንሻአላህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መን ረአኒ ፈቀድ ረአኒ ፈኢነ ሸይጣነ ላ የተመሰሉ ቢ፣ እኔን ያየኝ አይቶኛል፣ ሸይጣን በእኔ መመሰል አይችልምና ይላሉ። አላህ እርሳቸውን ከሚያዩት አላህ ያድርገን። በህልም ይህ የመስጂድ ኢማም አዩአቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት። ከመስጂዱ ጥግ የሚኖር እገሌ ገሌ የሚባል ሰው አለ፣ ሂድና በጠዋት ቤቱ ፈበሽርሁ አነሁ ጃሪ ፊል ጀና፣ ጀነት ውስጥ ጎረቤቴ እንደሆነ ንገረው። ከባድ ብስራት ነው አይደል? ኢማሙ ከእንቅልፍ ነቁ። ይህም ብስራት እሳቸውም ዓመታት ያሰገዱት አላገኙት። ስንት ሰው ያስተማሩ የነቢዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ? ወደ ቤቱ አቀኑ። ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ። በጣም ተገረሙ። እኔ አንድን ነገር ልነግርህ ነው የመጣው አሉት። ምን ብትሰራ ነው? ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ። ምን የሰራኸው ኸይር ስራ አለ አሉት። ግለሰቡ ምን አለ? ምን ኸይር ስራ አለኝ ብላችሁ ነው? ምንም የለኝም በጭራሽ። አንተና አላህ የምታውቁት ትልቅ ምስጢር አለ፣ በአላህ የሆነብህ ንገረኝ አሉት። ግለሰቡም ሼህ ያው ሀያ ያዘው። ከጠቀመውት አንዲት ስራ አለችኝ፣ እሷን ላጫውታችሁ ንገረኝ አሉት። አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ ጨዋት ይላል። ሳገባት ንጹህ ሴት ናት ብዬ ነው። ነገር ግን ማላቀው ታሪክ ነበራት ልጅቱ። ባገባዋት በ4 ወር ውስጥ ልጅቱ አጋጣሚ እርጉዝ ነች። ያረገዘችው ከሌላ ነው። አላህ ይጠብቃችሁ ኢንሻአላህ። ግን ትዳር መስርታለች። ምጥ መጣኛለች። የት ነው ያረገሽው? በጣም ፈራች፣ አለቀሰች፣ ተጸጸተች፣ አፉ በለኛለች። ግን ተበሳጭቻለሁ። መጨረሻ ላይ ራሴን 2 አማራጭ ላይ ያገኘሁት። አንድ እቺ በዝሙት ያረገዘች በጣም ማትረባ ተራ ሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ። ሁለተኛ ደግሞ ተሳስታ ነው እቺ ልጅ ወጣት ነች
ስለዚህ በህይወት የሆነ አጋጣሚ ተሳስታለች ተጸጽታበትም አለች ለተውበት ልገዛት ሁለት አማራጭ ራሴን አገኘሁት ነፍስዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው በየወሰን ግን ልጅ ሊወለድ ነው ካገባት ገና 4 ወሩ ነው እንዴት አርጎ ያምልጥ ከዚህ ውስጥ መጨረሻ ልክ የወለደሽ ጊዜ ማንም እንዳያቃርብ እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ልኳል ባለቤቱ መውለዱን ሰው ያውቅ ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በፎጣ ጠቅል ያስቀምጨው ሶላት ገባ ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ በጣም ያለቅሳል ገና ለጋ ህፃን ልጅ በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል እንዳሰላመተ ሩጦ ሲወጣ ህፃን ልጅ ተጠቅልሎ ፎጣ ያለቅሳል ማን ነው ጥሎብን የሄደ መራገም ጀመረ ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው ይሄ ልጆቻችንም አልቻልነ ደሞ ገና ሚጠባ ህፃን ልጅ እንውሰድ እንዴ ምን ነካ አንተ ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው ግልጽ ነው ትልቅ ኢማን ይጠይቃል ከባድ ነው ህፃኑን ተሸከመና ወደ ቤቱ ይዞት ተመለሰ የአካባቢው ማህበረሰብ የሚያቀው ምን ብሎ ነው ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያቀዋል ልጅቱን አስተውብቶ ዳግም አገባት ይህን ኸይር ስራውን አላህ ተቀብሏልና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክቱ እንዲደርሰው አደረገ ኢን አሕሰንቱም ለአንፉሲኩም ደግነት ወዳጆች ለራስ ርካታ አለው ቀጣዩ ዓለም ሽልማት አለ መጥፎነት ደግሞ በራስ ላይ የሰው ልጅ በሰው ላይ መጥፎ አይሰራም አይምሰላችሁ ራስ ላይ ነው የምትሰራው ያናጺው የመጨረሻ ቤት የምትባል ታሪክ አለች እሷ አላጫውታችሁ ግለሰቡ አናጺ ነው በርካታ ቤቶችን ሰርቷል በተለይ ደግሞ አመታት አብሯቸው የሰራቸው አንድ ትልቅ ባለሀብት የሪል ስቴት ባለቤት አለ ግለሰቡ ብዙ ቤት እንዲሰራላቸው አድርገውታል እሱ ነው ጣውላዎቹን ወለሎቹን የሚያነጥፈው ፐርኬውን ጣራውን ሁሉንም የሚሰራ እሱ ኪችኑን ሁሉ የሚሰራ እሱ በርካታ ቤት ሰራላቸው ታዲያ አንዴ ስራ በጣም ስለሰለቸው መልቀቂያ ወረቀት ወደ ድርጅቱ አስገባ ድርጅቱ ውስጥ ወረቀቱን ሲያስገባ የድርጅቱ ባለቤት ወረቀቱን ሲያዩት የሥራ መልቀቂያ ወረቀት ነው ይህ ሰው ስራ ሊለቅባቸው ነው በጣም ጥሩ ጓደኛቸው ነበር አመታት አግዟቸዋል ከዛም ምን አሉት በል ስራውን ልትለቀው ሰንካው እንግዲህ አንድ ነገር ላስቸግረ ምን አላቸው የመጨረሻ አንዲት ቤት ስራልኝ ማስታወሻ ትሆነኛል ሰውየው ለመስራት ፍቃደኛ አይደለም መጨረሻ ግን ከነበራቸው ቆይታ አንፃር ሻላቸው ቤቱን ለመስራት ወሰነ ለመስራት ግን ፍላጎት አልነበረው መጨረሻ ላይ ቤቱን ከመስራቱ በፊት እቃዎቹ ቀረቡለት ይህን ስራ በጥራት ብሰራው አይሸልም ባልሰራውም ስራ እየለቀኩ ነው ምን ገደደኝ ብሎ ወሰነ ከዛም ቤቱን እንደነገሩ የመጨረሻ ቤት ስለሆነ ጠገንገን አርጎ በማይረባ እቃ ጥራት በሌለው አሰራር ቤቱን ሰራው ይግለሰብ አይደለም ቤት ኪችን መሆን የማይችል ቤት ሰርቶ ለርሰውየው ቁልፉን ወሰደላቸው ሰውየው ደግሞ ቁልፉን እንደተቀበሉ ወዳጀ ወይ ያሉት ዙረው ይሄን ቤት ስራልኝ ያልኩ ለኔ አልነበረም አመታት ከኔ ጋር ሰርተሃል ላንተ ማስታወሻ እንዲሆን ፈልጋለሁ ወኢን አሳቱም ፈለሃ ይቋሚ ህግ ነው እንዳትጠራጠሩ ደግነት ለራስ ደግነው ደግ ከመሆኔ ሰው ምን ይከስራል በሐሳብ ቀን ደግ ለሰዎች
መጥፎ ዙሮ ይጠልፋል አትጠራጠር። አንድ ግለሰብ ባለቤቱ ጋር ልግባባ ይላል በወሬ አጋጣሚ ተቆጥቶ የሆነ ነገር አደረኩ ሲል ማይሆን ቦታ ይመታትና ትወድቅበታለች። ስትወድቅበት ትንሽ አያት ትንፋሿ ቀጥ አለ፣ ሞተችበት። ደነገጠ። ምን ያደርግ? ገደልኳት ቢል ዕዳ ነው፣ ለወሬም አይመችም። ምን ያደርግ? አንድ ጓደኛ አለው፣ ደግ ያልሆነ ጓደኛ። ባለቤቴን እኮ ሳላቅ እንዲያርግ ስመታት ገደልኳት፣ ምን ላድርግ አለው። ነው እንግዲህ አጋጣሚ ወድቃ ሞተች ብለ እንዲያደርግ መፍትሄ ብዙ አለ አይደል? ሸረኛ ነበርና መጥፎት መውጫ ነገረው። አይ የምታረገውን አንድ አቋራጭ መንገድ ልስጥህ አለው። አንድ ወጣት ቆንጆ ወጣት ሲያልፍ ያዘውና እሱን ገደለውና ላይዋ ላይ ጣለው። ከዛም ዚና ስትሰራ አገኘዋት፣ ተበሳጨች፣ ሁለቱንም ገደልኩ ብትል ይሻላል አለ። ግለሰቡ መውጫ መሰለውና አው አሻራዬም ይኖር ይሆናል እሷ ላይ መመርመሩ ስለማይቀር እንደገደልኩ ይታወቃል፣ አሁን የሰጠኝ መውጫ ቆንጆ መውጫ ነው አለ። በሩጋ ሆኖ ይጠብቃል። አንድ ለግላጋ ቆንጆ ወጣት አለፈ። ወደ ቤት ጋበዘው። ልክ እንደገባም የሚስቱን ጽዋ ቀመሰ። ወጣቱን ላዩ ላይ ጣለ። ቤተሰቡን ጠራና ይሄው ጉድ ሰራችኝ፣ ጉድ ሰራዋታል። ይሄ ታሪክ በዚህ ተቋጨ። ያ አስተያየት የሰጠው ጓደኛው በዛ ምሽት ቆዝሞ አመሸ። ሰዓቱን በየደቂቃው ይመለከታል። ረዘመበት። ለካስ የሚጠብቀው አንድ ወጣት ልጅ አለው። ዛሬ ልጅ ምን ነክቶታል? ሰዓቱን ተደጋግሞ ይመለከታል። ጠበቀው፣ አልመጣ ልጅ። ይህ ሰው እንቅልፍ ሳያገኝ አደረ። ጠዋት ወሬ ሲያጣራ የተገደለው ልጅ ማን ነበር? የራሱን ልጅ ነበር። ወኢን አሳእቱም ፈላ። በህይወት ጉዟችን ላይ ሶስተኛው ምክሬ ደግ ነው። ቅን እንሁን ለሰዎች ለውጥ እንሳብ። ለእህትሽ እድገት ሐሳብ ይሁን። ማንን ይጎዳል ደግነት? ማንስ ነው ደጉ ነው የጠፋው? ደግነት ዋጋው ወደ ራስ ይመለሳል። በህይወት ጉዞህ ላይ ሌላው አራተኛው ምክሬ ሁሌም ተሐድሶ ያስፈልጋል። ሁሉም የህይወት ክፍሎችህን ሁሌም ልታንጻቸው ይገባል። የሰው ልጅ 4 ነገሮች እንዳሉት ይታመናል። አእምሮ፣ መንፈሱ፣ አካሉና ስሜቱ። ማይንድ፣ ቦዲ፣ ኢሞሽን እና ስፒሪት ይሉታል። 4 ነገሮች አሉ። እነዚህ በህይወት ጉዞህ ላይ ሁሌም እድሳት ያስፈልጋቸዋል። ናም ኢንሻአላህ። ስንት የሰውነትን ክፍል ጠራን? አንደኛ ቦዲ ያለ፣ ሁለተኛ እህቶች ምን አለ? አእምሮ አለ፣ ሁለተኛ። ሶስተኛ ምን አለ? ስሜት አለ፣ ኢሞሽን አለ። አራተኛ ዋናውን ረሳችሁ፣ ስፒሪት መንፈስ አለ የሰው ልጅ። እነዚህ 4ቱን ሁሌም ማደስ ጥገና ያስፈልጋቸዋል። ባላንስድ ላይፍ ምንለው አለ። እነዚህ ማሟላት አለብን። አእምሮ በንባብ መልካምን ነገር በማዳመጥ ሐላል የሆኑ ፊልሞችን ቢሆን በመመልከት አእምሮ ይፋፋል፣ ይዳብራል። ግልጽ ነው። አካል ፊዚካል ኤክሰርሳይዝ በመስራት ባላንስድ ኤክሰርሳይዝ ይሉታል። የተመጣጠነ ስፖርት ማለት ነው። ብዙ ጊዜኛ ስፖርት በትክክል አንሰራማል። ነሸጥ ሲለን ጅም ነዳለን፣ ከዛ ወር እናቆመዋለን። ይሄ የበለጠ ያወፍራቸዋል። ጥንቃቄ ይወሰዱበት። እኔ እየሰራው ኮነ ስፖርት መወፈር የሚል ሰው ይገጥማቸዋል። ባላንስድ አይደለም። ትለጥጠውና ምግብ ይገባል፣
መልሰህ ለዛ ነው ስፖርት በሳይንስ ደረጃ የሚታወቀው በሳምንት 3 ቀን ለ1 ሰዓት ያህል ግልጽ ነው አሊያም 5 ቀን ለ20 ደቂቃ ያህል ፎርሙላው ግልጽ ነው 5 ቀን ለ20 ደቂቃ ያህል ዱብ ዝልዝል ሮጥ ያስፈልገናል አተነፋፈስ ይስተካከላል የሰውነት ሼፕ ይስተካከላል ጥንካሬ አብሮ ይወለዳል አካል መጀመሪያ በስፖርት ሁለተኛ ዳይቲንግ አመጋገባል ግልጽ ነው አመጋገብ የተመጠነ አመጋገብ ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት ውሃ አንዳንዴ እየበላ መጠጣት በሳይንሱ አይመከርም ከምግብ በፊት 30 ደቂቃ በፊት ውሃ መጠጣት ውሃ ደግሞ ከምግብ በኋላ እንጠጣ ካለ 30 ደቂቃ ቆይተን መጠጣት አለብን ግልጽ ነው ፍሩት ብዙ ጊዜ ልመዱ ተብሏል አሁን ተቆራርጦ አብሮ ይቀርብልናል የፍሩት አመጋገባችን መስተካከል አለበት ፍሩትስ ከምግብ በፊት 30 ደቂቃ ወይ 1 ሰዓት በፊት ነው መበላት ያለባቸው አሊያም በኋላ ብዙ ጊዜ ምንድነው የሚሆነው ቀይ ወጡ ምን አልጫውን እንበላና ከጎን ደግሞ ሙዝ ብርቱካን ይቀርባላል ከላይ ከበላው ትኩስ ነገር ነው እና የገባው ሙዙ ብርቱካኑን ያፈላዋል ጥቅም የለው ሆዴን ነፋኝ ትላለህ አርበልተ ሳይንቲፊክ ሪሰርች ነው ነገራችሁ ፍሩትስ ብቻቸው መበላት አለባቸው ቀድመው ይበላሉ ጨጓራ ላይ ተነጥፈው ይቆያሉ ቦታ ይዘው በዛ ላይ ሌላ ምግብ ሲጨመር ለጤንነት ጥሩ ነውና ሁለተኛው ምናድሰው የመጀመሪያው ምንድነው አካል የስፖርት አንድ ሁለተኛ አመጋገብ ሶስተኛ ስትሬስ ማኔጅመንት ይሉታል ዶክተር ስቲቨን ኮቬ 7 habits of highly effective people ሚል መጽሐፍ አላቸውና እዛ ላይ ሶስተኛው ስትሬስ ማኔጅመንት ህይወት ያው በጭንቀት ማዕበል ትናጣለቻል ሁሌም ከሐሳብ አባርተን አናቅም ትዳር ያሳስባል ስራ ያሳስባል የወላጆች ጉዳይ ያሳስባል ዳአዋው ያሳስባል የዓለም ሁኔታ ያሳስባል ከስትሬስ ውስጥ አለን ጭንቀት ውስጥ ይሄ ማኔጅ ማድረግ አለብን ህይወት ሁሉም ቤት አሳይመንት አለው አይምሰላችሁ አምሮ አሸብርቆ ብታዩት ግን ውስጡ የሚያስጨንቀው አጀንዳ አለ አትጠራጠሩ ስለዚህ ጭንቀት ሲመጣ ማኔጅ ማድረግ አለብን ዱንያ ላፊ ነች ከልኩ አያልፍም ሁሉም ነገር ለኸይር ነው ራስክን እየጠገንክ አካልህን መጠበቅ ወሳኝ ፓርት ነው በህይወት ጉዞ ላይ አራቱን ጠብቃቸው አንደኛ ምን አለ አሁን ያነሳ ነው አካልን በአመጋገብ በስፖርት ጭንቀትን በመቆጣጠር ሁለተኛ ስፕሪት ለዚህማ ሙእሚኖች ነን መንፈስ ጥገና ያስፈልገዋል ዚክሮች ያስፈልጉና ቁርአን ዊርድ ያስፈልገናል አላህ ይወፍቀን ረመዳን ላይ ከቁርአን ጋር የተፋታን ሰዎች እንበዛለን አይደል አለ እንደ ከዛ በኋላ ያነሳ ኪታብ አይመስለኝም ቋሚ ይዞ ቢያንስ 1 ፔጅ በቀን ሚላለ ማለት አላህ ያዘነለት ካለ ደስተኛ ነኝ ቋሚ የሆነ የመንፈስ ግንባታ ይፈልጋል ዳዕዋዎችን ዩቲዩብ ላይ ያወረድን ማዳመጥ ሲዲዎችን ማዳመጥ ኢስላሚክ ቡኮችን ማንበብ ኢማን ሊጨምሩ የሚችሉትን ኢማን ተሐድሶ ይፈልጋል አለ ሶላት እኮ እየከበደ ይመጣል እናንተ ሀገር ደግሞ አንዱ ሶላቱን መደመር ያው የቀለለ ነው የሰራው ሲስተማችሁ ኢማኑ ይላላና አንድ ላይ ተሰበስበዋል ሶላት እንዴት ነው አልኩት ውጭ የሚኖርት አሜሪካ ወንድማለኝና አም ጉድ አለ ግን እንደው የምቸገረው አንዳንዴ አምስቱም ባንድ ያሰልፋቸዋል አለ በቃ ከዙር ከሱፊስከ ኢሻ ያለውን ኢሻ ላይ ነው ገብታ የምትሰግደውና የመንፈስ ተሐድሶ ይፈልጋል ህይወት በኢማን ጥንካሬ ካሉን ማታልፋት መከራ ነች ኢማን ሲኖር ችግሮቹ ሊያንሱብህና ደስተኛ ነህ ሁሌ ከዛ ነው ጥሩ ኢማን ያላቸው ሰዎች ሲበሳጩ ብዙ አታያቸው ከልኩ ያልፍ ዱንያ አይደለች እንዴ ላ አይሽ ኢላ አይሹ ለአኺራ ዋናው ሀገሬ ላይ አይደል እንዴ why do I bother about it ኢማን ተሐድሶ ሲጎለው ነገር ይጀመራል ባልና ሚስት አለመግባባት ይጀምራሉ እሷም ኢማኗ ይቀንስና አንተም ግባና ኪችን ስራ እንጂ ማለት ትጀምራለች ያው ማገዝ አለባችሁ ኢንሻአላህ አላ ኩል ሐል ምን ይጀምራል አለመግባባቶች ይፈጠራሉ ኢማን ተሐድሶ ይፈልጋል ጾሞች ቁርአን መቅራት እነዚህ መርሳት የለብንም
ምናልባት ማይንድ ብያለሁ አእምሮ በንባብ ጥሩ ነገር በማዳመጥ ይፋፋል ህይወት ይላል አልበርት አንስታይን ህይወት እንደ ብስክሌት ናት ይላል ሁሌም ላለመውደቅ ባላንስህን ጠብቀህ መረገጥ አለብህ ይላል ከዚህም መዚህ መጠበቅ አለብህ አእምሮህንም አካልህንም መንፈስህንም ስሜትህንም ሁሌ ባላንስ አድርገህ መሄድ አለብህ አንዱ ላይ ብቻ እናተኩርሽ ባላንስድ ህይወታችን ሻርፕን ደ ሶ ይሉታል ሁሌ ሞረዱን መጻል ይፈልጋል ስትታደስ ነው የመስራት ወኔህ የሚጨምረው የመለወጥ ወኔህ የሚያድገው አምስተኛው ነጥብ በህይወት መንገድ ላይ ነጥቦችን የያዛችሁ ነው ነጥቦቹን ነው ሐሰን በሲዲዮ አታሏችሁ ነው ያው ይደርሰናል ብላችሁ ነጥቦችን አንርሳችሁ ኢንሻአላህ ያለ ዓለማ አትኑር ብለናል መልካም ስነ ምግባር የልብ መክፈቻ ቁልፍ ነው ብለናል ሁሌም ደግ ሁን ብለናል አምስተኛ ሁሌም ተሐድሶ ያስፈልጋል ብለናል ስድስተኛ ምን ጠቅሰው ሁሉንም ማስደሰት እንደማትችል እርግጠኛ በህይወት ላይ ትልቁ ስተት በሁሉም ዘንድ ትክክለኛ ሆኖ ለመታየት የምናደርገው አጉል ሙከራ ሁሉም ሊወደህ አይችልም ሂጃብ ብትለብሺ ጸጉር የለቀቁት ይጠሉሻል መጠጥ አልጠጣም ብትል አረ ይሄ ገበሬ ነው ፍሪክ አይደለም ይሎሃል እንንተና እኛ መቅጣጨት ያለብን የአላህን ውዴታና ውዴታ ሁሉም ማስደሰት አንችል ሙእሚን ግቡ ምንድነው ቅድም እንዳለው ሪዳላህ አላህ የሆነ ነገር ስናደርግ ይሄን ሰው ይወደዋል ገሌ ተጠላዋለች አይደለም ይሄን ነገር አላህ ይወደዋል አይወደውም ይሄ ብቻ ነው ሪፈረንሳችን ሁሉንም ማስደሰታችን ሰው የተለያየ ራእይ ያለው ስለዚህ በየሄድንበት እንደ ውሃ ቅርጻችን መለወጥ የለብንም ትንሽ ፍሪክ ከሆኑት ጋር ስተድ የፍሪክ ቋንቋ ማውራት አንደው ሂጃብም ማይደግፉ ስታይ ጸጉርሽን በዝች ብቅ ማድረግ እነዚህ ፓርቶች ፕሪንሲፕል ያለ ሰው ነው ይሄ እኔ ሙስሊም ነኝ ዱንያ ላይ ግብ አለኝ ግልጽ ነው ትምርት ቤት ላይ እንደማየው ጎረቤት ላይ እንደማየው ሰው ልሆን አልችልም እኔ ጎል አለኝ ዱንያ ላይ አንድ አባት ለልጃቸው የሰጡት ምክር እኔም ላካፍላችሁ አባት በእድሜ እንደገፉ ረጅም ዕድሜ ያስተማራቸውን ታሪክ ለልጃቸው መናገር ፈለጉ ልጄ ሆይ አሉት ነገ በጠዋት እንነሳለን ረጅም ጉዞ ነውና ምን ሄደው ሁለት አንድ አህያ አዘጋጅ ስንቅም እንዳትረሳሉ ልጁ በጣም የሚወዳቸው አባቱ ትልቅ ትምህርት ሊሰጡት ከርሳቸው ጋር በመዋሉ ደስተኛ ሆነ በበነጋው በሌሊት ነበር ቀድሞ ከእንቅልፎ የተነሳው ባባ ምን ሊያስተምረኝ ይሆን በጠዋት ተነሱ ጉዞ ጀመሩ አህያዋን እየመሩ ሄዱ መንደሮችን እየቆራረጡ አለፉ አጋጣሚ አባት ልጅ ነውና ልጁ ይደክመዋል ብለው ልጄ ሆይ አህያዋ ላይ አንተ ውጣና እኔ ነኝ ልጓማን እየጎተትኩ መወስደው አሉት ልጅም ተስማማ ላይ ቁብ አለ አባት እየጎተቱ በመንደር ጥግ አለፉ ሲያልፉ ዋርካው ስር ተሰብስበው የሚጫወቱ ማህበረሰቡ ክፍል አሉ ጉድ ተመልከት አለ አንደኛ ምን አይነት የተረገመ ዘመን ደረሰ አባት ሽማግሌ በግር እየሄደ ልጅ አህያ ላይ ተሳፍሮ እንዴት የተረገመ ዘመን ደረሰ ለአዛውንት ማይታዘንበት ዘመን አባትም ልጅም ይሄን ትችት ሰሙ መንደሯን እንዳለፉ ልጄ ሆይ ሰው እኮ ተቸነ በለኔ ላይ ልሁን አንተ ልጓሟን ይዘህ ምራን አሉት ልጅ ልጓሟን ይዞ መምራት ጀመረ በሌላ መንደር አለፉ የሆነ ዛፍ ስር ቡና የሚጠጡ ሰዎች ነበሩ ፀሐይ ነው ያው ቀኑ እየተጋመሰ ነው ፀሐይ በርትቷል ልጅ ልጓሟን ይዞ ላቡ ጠብ ጠብ ይላል አባት ደግሞ አህያው ላይ ቁጭ ብለው ይሄዳል ያ ማህበረሰብ ደግሞ ሌላ ትችት ጀመረ እዝነት የሌለበት ዘመን አሉ አሁን ይሄ አንድ ፍሬ ልጅ በእግሩ በፀሐዩ ሲደክም እርሱ ላይ
ቁጭ ብሎ ይሄዳል። የአባት አንጀት የሌላቸው አሉ። ግልጽ ነው። አባትም ልጅም ይሄን ትችት ሰማ። ልጄ ወይ ሰማህ እንዴ? አዎ። ታዲያ ምን እናርግ? በቃ ባባ አብረን እንውጣ አባት አሉ። ተስማማ። በዚህ ቃል ነው ያላቸው። አባትም ልጅም አህያዋ ላይ ተሳፈሩ፣ ጉዞ ጀመሩ። በሶስተኛው ሀገር ላይ አለፉ። መንደር ላይ ሲያልፉ አሁንም ዋርካው ስር ቡና የሚጠጡ ሰዎች አሉ። አይ ጉድ አለ አንደኛው ተነሳ። እንዲሁ ለዚች ለማትናገረው እንስሳ ማይታዘንበት ዘመን ሁለት ሰው ይወጣባታል። ታሳዝናለች። አየው እንደው ይህች እንስሳ አላህ የፈጠራት እንስሳ እንደው መከራዋ ለሁለት። ትንሽ እንዳለፉ ልጄ ሰማህ እንዴት ትችታቸው? አዎ። ምን እናድርግ? በቃ በእግራችን እሷም ትሄድ እኛም እንሄድ አላቸው። ሁለቱ ከፊት ለፊቱ ነው መንገድ እያቆራረጡ በአንድ መንገድ ጥግ አለፉ። ፀሐዩ በርትቷል። አህያዋ ከኋላ፣ ሁለቱ ከፊት ልጓሟን እየመሩ። አራተኛው ማህበረሰብ ደግሞ የራሱ አስተያየት ነበር። እንዴት አይነት ጅሎች ናቸው አለ አንዱ ተነስቶ። አላህ እንስሳን የፈጠረው ልታገለግል አይደል እንዴ? እሷ በእግር እነሱ በእግር። ምን አይነት ደንቆሮዎች ናቸው። አባታውን ማስተማር የፈለጉት ትምህርት ተቋጨ። ዋርካው ስር ቁጭ ብለው ምግባቸውን ከፈቱና ልጃቸውን እያጎረሱ ልጄ ሆይ የሰውን አስተሳሰብ ልታረከው አትችልም። የአላህን አስተሳሰብ ብቻ የአላህን ውዴታ ብቻ ፈልግ አሉት። ሪዳ ናስ ጋየቱን ላ ትድረክ። የሰዎች ውዴታ ማይደረስበት ጥግ ነው። ግልጽ ነው። መቅጣጨት ያለብን ይሄን ነገር አላህ ይወደዋል ነው። ሪፈረንስ ፖይንታችን ይሄ። ከወደደው ታረገዋለህ። that's your goal in life። በህይወታችን ላይ ማንንም ማስደሰት አንችል። ስለዚህ በየሄድንበት ፍሪኮች ጋር ስንሆን ቅርጽ እንለውጣለን፣ ዲነኞች ጋር ስንመጣ ቅርጽ እንለውጣለን። የተዛባ ስብዕና መያዝ የለብንና የፕሪንሲፕል ሰው መሆን አለብን ነው ስትል አቋም። ሰዎች እንዲህ አይነትን ሰው ነው ደግሞ በጣም የሚያከብሩት። ኖ እሷ እኮ እንዲያትወድም ይባላል። ቋሚ ባህሪው አይታወቅም። ኖ እሱ እንዲህ በጭራሽ አይመቸውም፣ እሱ ፊት አታንሳ ይባላል። እንዲህ ግን እጥፍ ምትል ከሆነ ተራ ሰው ትሆናል። ስለዚህ ስድስተኛው በህይወት መንገዳችን ላይ የሰዎችን ውዴታ ትተን የአላህን ውዴታ እንቅጣጭ። ግባችን አላህ ይሁን። ዱንያ አጭር ነች አይደል ወንድሞች? ስንት ዓመት ከፍተኛ 50 60 ሾርት ቱ ሾርት። ምናልባት አብዛኞቻችን እስካሁን የኖርነውን ያህል ላይቀረን ይችላል። አብዛኞቻችን ከኖርነው ሩቡን ነው ከዘውዲያ ምን ጨመረው ምናልባት it's too short። ቅርጽህን መለወጥ የለበት። ፕሪንሲፕል ዋይዝ መሆን አለበት። ዓላማ ያለህ ሰው ጎልህ አላህን ነው፣ ወደ እሱ መቅጣጨት። ምናልባት እንደ መጨረሻ አንድ አካል መሆናችንን አንርሳ። የትናንቱን ትምህርት ለማጠናከር ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም مثل المؤمنين في تواديهم وتراحمهم وتعاطفهم የሙእሚኖች እኮ እርስ በርስ መዋደድ፣ አንዱ ለአንዱ የሚያሳየው ዘኔታ፣ አንዱ ለአንዱ የሚያሳየው የስሜት ዝንባሌ ከጀሰድን ዋሂድ እንደ አንድ አካል ነው አሉ። ሱብሃንአላህ። የረሱል ገለጻ እንዲህ ወደ ጎን ርዝመት የለውም፣ ወደ ስር ነው ጥልቀት ያለ። ሆሪዞንታል አይረዝምም። ኦቲቱ ጀዋሚዕል ከሊም ነው የሚለው ነገሮችን ሰብስቤ ማስረዳት ችሎታን አላህ ሰጥቶኛል ይላል። እንዲህ አይረዝምም፣ እንዲህ ነው የሚጠልቀው። የሙእሚኖቹ ማንነት እኮ አሉ እርስ በርስ ሲዋደዱ፣ ሲተሳሰቡ፣ ሲተዛዘኑ ከጀሰድን ዋሂድ እንደ አንድ አካል። ኢዘ ሽተካ ሚንሁ ዑድውን አካል ውስጥ አንድ አካል ሲጎዳ ተዳዓ ለሁ ሳኢሩል ጀሰዲ ቢሰሐሪ ወልሑማ። እጅህን ብትቆረጥ እንቅልፍ ይመጣ አይመጣም? ይሄ ነበር የተቆረጠው። ለምን መተኛት አይችልም? ጥርስህን አሞ እንቅልፍ ይመጣ? ጥርስ ነበር እኮ የታመመ። ሌላው ለምን አይተኛም? እጅ ለምን ነው ማያርፈው? እግር ለምን ነው አደብ ይዞ አይተኛም? አይተኛም። አንድ ነው። የወንድምህ ጉዳት ያንተ ጉዳት ነው። የእህትሽ ውድቀት ያንቺ ውድቀት ነው። አንድ አካል። ለመጠፋፋት ማሰብ የለብንም። አብረን ነው የምንወድቀው።
አንዴ ይባላል እኮ ጥርስ ተበሳጨና ምላስ ላይ ዛቻን አቀርባል። ምናባዊ ወሬ ነው። ጥርስ ተበሳጭቶ ነው። አንቺ ምላስ አርፈሽ ቁጭ ካላልሽ ቀርጥፌ ነው ማሳረፍሽ አላት። ግልጽ ነው። እዛው አኝኬ ነው ማሳረፍሽ፣ ስርዓት አድርጌ አላት። እሷም በስጨት አለችና አንተም ስርዓት አልስካልክ አንዱን ተሳድቤ ነው ማስረግፍ አለች። ግልጽ ነው ግልጽ አይደለም? አንተም ብቻ አይደለም ከነ 32 ቤተሰብን ማስወጣ አለች። መጠፋፋት ነው የሚሆን። ግልጽ ነው። እኔን አንተ ለማጥፋት ስታስብ አንተም አብረህ ነው የምትወድቅ። የሙስሊም ሚዲያ ሆነ መሪህን ስተች መሪው ደግሞ አንተም ቢተች አብረህ ነው የምትወድቅ። መጠፋፋት ይሆናል። እዚህ በህይወት ጉዟችን ላይ አንድ አካል እንደሆነ እንሰብ። አንዱ ለአንዱ ጉድጓድ አይቆፍር። አንድ አካል በህይወት ጉዟችን ላይ እንደ አይነት ሰው እንሁን። የመጨረሻ በህይወት ጉዟችን ላይ ጥገኛ ነው። ጥገኝነትን ተጸየፉት። ስራ ለመስራትን በጣም ራቁት። ከማንም ስር ጥገኛቱ ሰርተን ራሳችን ለማብቃት ከዛም አልፈን ሌላውን ለመርዳት ቁልፍ ሰው ነው። ግልጽ ነው። النبي صلى الله عليه وسلم يقول يد العليا خير من يد السفلى ከስር ከሚቀበል እጅ ከላይ የምትጥል እጅ ትበልጣለች ይላል። ሰደቃን እኮ አበረታተዋል፣ ግን ከላይ ሰጪው ነው አላህ ዘንድ የተመረጠ። ከታች ተቀባያት ጥገኛቱን መቼም ቢሆን ፋሚሊ ላይ እንዳትደገፍ። የራስን የላይፍ የሥራ ሲስተም ፈጥረ ራስክን የምትችል ራስክን የምታስከብር ነው። ኢብራሂም ኢብኑ አልአድሃም የሚባሉ አንድ ትልቅ ዓሊም ጓደኛ ነበራቸው። ንግድ ለመውጣት ፈለገ። ካልነገድኩ አለ በል ቀጥል አሉ። ንግድ ወጥቶ እየሄደ ያለ አንድ በረሃ ላይ ደክሞት አረፈ። ሲያርፍ ይህ ግለሰብ አጋጣሚ አላህ አንድን ተአምር አሳየው። ሁለት አሞራዎችን ተመለከተ። ከኔ ጋር ናችሁ? እኔ ጋር ናችሁ? ኢንሻአላህ። ሁለት አሞራዎችን ተመለከተ። አንደኛው አሞራ አይኑ አያይም። አጋጣሚ ሌላ አሞራ ሌላ ቦታ ምግብ ይዞ መጥቶ አፉን አስከፍቶ ምግብ ሲመግበው አየ። ሱብሃንአላህ አለ ግለሰብ። አሞራን በረሃ ላይ የሚቀልብ ጌታ እያለኝ ነው እንዴ ንግድ ብዬ አህያ አሰልፌ የወጣሁት? ወደ ሀገር ያለ መሪውን አዞረ። ከተማይቱም እንደገባ ይህን ትልቅ ዓሊም አገኛቸው። ያ ሼኽ አለ አላህ በረሃ ላይ አሞራ የሚመግብ ጌታ እኔንስ ቤት ሆኜ ይመግበኝ የለ ምን ስራ አሰራኝ አላቸው። ኢብራሂም ኢብኑ አድሃም በሳል ነበሩና ትክክልና አሉት። አላህ ይርዝቅሃል፣ ሪዝቅን ማየት ይነሳሃል፣ ግን ለምን ውሩ አሞራ ለመሆን መረጥክ አሉት። ግልጽ ነው። ለምን መጋቢው ማቱ? ለምን ከላይ ሰጪው ማቱ? ለምን ታችን መረጥክ? ከዛም ግንባራቸውን ሳም ማረግና እርሶ ከሉበት ምድር እኔን ማያኖረኝ አላቸው። በህይወት መንገዳችን ላይ ጥገኛ እንዳት ስራ ክብር ነው። ራስን መቻል ኩራት። የመጨረሻው ምክሬ ይሄን ነው። በህይወት መንገዳችን ላይ ዓላማ ይኑረን፣ ጥገኛ እንሁን። ሁሉንም ማስደሰት እንደማንችል አውቀን የአላህን ደስታ እንምረጥ። መልካም ስነ ምግባር ወደ ሰዎች ልቦና የምንገባበት ቁልፍ መሆኑን አንርሳ። ሁሌም ራሳችን ላይ ተሐድሶን እናደርግ። ለሰዎቹ ሁሌም ቅን እንሆን። የመጨረሻው ደግሞ አንድ አካል መሆናችንን አንርሳላለው። ትንሽ አረዘምኩ ይመስለኛል። አላህ በሰማነው የምንጠቀም ያድርገን። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ